ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬው ቱቱ ክለባችን ማንችስተር ዩናይትድ የሚመለከቱ አሁናዊ አዳዲስ መረጃዎች ይዘን መተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ለቱ መረጃዎች አለፍን። አብራችሁን ቆዩ። ውድ ቤተሰቦች በቅድሚያም ትናንት ምሽት ወደ ክለባችን ለመቀላቀል እጅጉን ተቃርቦ የነበረው ኤደርሰን በጉዳት ስጋት ምክንያት ከክለባችን የዝውውር ሊስት መውጣቱ ይፋ ሆኗል። እንዲሁም አንድሬ ሳንቶስ ዝውውር አሁን ላይ ይፋ ለመደረግ የመጨረሻው ደረጃ ላይ ይገኛል። ውድ ቤተሰቦች ስለሁለቱ ዝውውር የተሰማችሁን ስሜት አጋሩን። ማንቸስተር ዩናይትድ አዲስ የመሃል ሜዳ ኢላማ ቢኖረውም ከሊቨርፑል ፉክክር ይገጥመዋል ተባለ። በካውቶሳይድ ላይ በወጣው ዘገባ መሰረት ማንቸስተር ዩናይትድ ኤደርሰን የማስፈረም ተስፋውን እንደቆረጠና በምትኩም ትኩረቱን በጆአው ጎሜዝ ላይ ማድረጉም ተዘግቧል። ነገር ግን ከሊቨርፑል ትልቅ ፉክክር ሊገጥማቸው ይችላልም ተብሏል። ትላንት ምሽት ላይ በወጡ ዘገባዎች መሰረት በኤደርሰን ወደ ማንቸስተር ዩናይትድ የዝውውር ሂደት ዙሪያ ላይ ያለፉት ጥቂት ሰዓታት በጣም ውጥረት የበዛባቸው ነበሩ። አንዳንድ ምንጮች ስምምነቱን መቋረጡን ሲገልጹ፣ ሌሎች ደግሞ ይህንን እያስተባበሉም ነበር። እንዲሁም የስፖርት ሚዲያ በተባለ ጣሊያን ጋዜጣ እንደዘገበው ከሆነ ዩናይትድ አሁን ለኤደርሰን ይልቅ የሮማውን አማካይ ማኑ ኮኔን ለማስፈረም ትኩረት ማድረጋቸውንም ገልጿል። አሁን ደግሞ ግሎቦ ካወጣው ሪፖርት መረዳት እንደሚቻለው ከሆነ ዩናይትድ ትኩረቱን ወደ ሌላኛው ብራዚል አማካይ የወልቭዙ ኮከብ ጎሜዝ ላይ አዙሯልም ተብሏል። ዘገባው አክሎ ሊቨርፑልም ይህንን የ5 ዓመት ውስጥ ለማስፈረም አንዳንድ ግኝት ማድረጉም ተገልጿል። ስለዚህ የዝውውር ሙሉ በሙሉ ቀላል ላይሆን ይችላልም ተብሏል። የጃው ጎሜዝ ዝውውር በዚህ ክረምት ቀድሞም የመፍረስ አጋጣሚ እንደገጠሙ ይታወሳል። ጎሜዝ በወልቭዝ በቆይበት ጊዜ አስደናቂ ብቃት ያሳይ ሲሆን በዚህ ክረምት እሱን የማስፈረም ፍላጎት መኖሩም ምክንያት የመሆኑም ይታወሳል። ቤን ጃኮብስ ከቀናት በፊት ጎሜዝ የአትሌቲኮ ማድሪድ ኢላማ ስለመሆኑ የዘገበና የቅርብ ጊዜ መረጃው እንደሚያሳይ ከሆነ ያ ስምምነት ባልተጠበቀ መልኩ መቋረጡንም አስታውሷል። አሁን ለዩናይትድ ተጫዋቹን ለማስፈረም ትልቅ ፍላጎት እንዳለው አንዳንድ መረጃዎች እያሳዩ ነው። ማንቸስተር ዩናይትድ በፕሪሚየር ሊግ የመጫወት ፍላጎት ያለውን የ50 ሚሊዮን ፓውንድ አማካይ ለማስፈር የሚያደርገውን ጥረት አጠናክሯል ተባለ። ዩናይትድ የመሃል ክፍል መልሶ የመገንባት ሂደት በዚህ ክረምት ሌላ ትልቅ እርምጃ ሊራመድ ይችላልም ተብሏል። ዩናይትድ በሴሪያ ውስጥ ካሉ በጣም ተስፋ ሰጪ ወጣት አማካዮች መካከል አንዱ ለማስፈረም እያሰበ ይገኛልም ተብሏል። ዩናይትድ በፕሪሚየር ሊጉ በድጋሚ በቋሚነት በከፍተኛ ደረጃ መውደር ከፈለገ በተለይም በመሃል ሜዳው ክፍል ላይ የበለጠ ጥንካሬ፣ ኳስን የማንሸራሸር የመያዝ ችሎታና ቁጥጥር ያስፈልገዋልም ተብሏል። ይህ አዲሱ ኢላማ ከተለመዱ የተከላካይ አማካይ የተለየ ብቃትና ባህሪም ያለው ተጫዋችም ነው ተብሏል። ማንቸስተር ዩናይትድ አሁን ላይ የፈረንሳይ ኮከብ በዝውውር እጩዎቻቸው ዝርዝር ውስጥም አካተውታል ተብሎም ቲም ቶልክ እንደዘገበው ከሆነ ማኑ ኮኔ ራሱን በፕሪሚየር ሊግ ለመፈተን ፍላጎት እንዳለው ካወቁ በኋላ ዩናይትድ እሱን ለማስፈረም ጥያቄ ለማቅረብ ዝግጁም ናቸውም ተባለም። ሮማ ተቀባይነት ያለ ጥያቄ ከመጣ ተጫዋቹን ለመሸጥ ፍቃደኛ እንደሆነ የተገነዘበ ሲሆን ጥልቅ ድርድር ለመጀመር እስከ 50 ሚሊዮን ፓውንድ አካባቢ በቂ እንደሆነ የሚታመናልም ተብሏል። የ25 ዓመቱ መጀመሪያ ላይ ከቦሩሲያ ሞንቸንግላድባህ በ2004 ነበር ወደ ጣሊያን ያመራው። የሮማ ይፋ መግለጫ እንዳረጋገጠው ከሆነ ተጫዋቹ አሁን ላይ ለመሸጥ ዝግጁ መሆኑም አረጋግጧል። ከሆነ ዩናይትድ በቀላሉ ኳስን ደህንነቱ በጠበቀ ቦታ ላይ ብቻ ከመቀበል ይልቅ ሜዳ መሸፈና ኳስን ወደፊት ማድረስ በሚችሉ አማካዮች ስለሚያስፈልጉት ለቡድኑ ጠንካራ ተጨማሪ ሊሆን ይችላልም ተብሏል። ሆኖም ግን ማኑ ኮኔን ለማስፈረም ዩናይትድ አሁን ላይ ከበርካታ ክለቦች ትልቅ ፉክክር ይገጥመዋልም ተብለዋል። ፖል ስኮልስ አዲሱ ግብ ጠባቂ ካርዶና አንድሬ ኦናናን በማንቸስተር ዩናይትድ ሁለተኛ ተጠባባቂ ግብ ጠባቂ ለመምረጥ ስላለው ምርጫ ጠይቆ እንዲህ ሲል ይመልሳል። ለእኔ ከሆነ ካርዳሮን እመርጣለሁ። በዚህ አንዳንድ ሰዎች እንደሚገረሙ አውቃል። ነገር ግን ስለ ሁለተኛ ተጠባባቂ ግብ ጠባቂ ስታወሩ ልምድ፣ አስተማማኝነትና ወጥ አቋም በጣም አስፈላጊዎቹ ባህሪያት ናቸውም ብሎ ዳሮ ለተከላካዮች በራስ መተማመን የሚሰጥ ግብ ጠባቂ ነው። ነገሮችን ቀላል ያደርጋል። በጥሩ ሁኔታ ይግባባል። እንዲሁም ከሱ ምን እንደሚጠበቅ በትክክል ይረዳል። ቁጥር አንድ ግብ ጠባቂ በማይኖርበት ጊዜ የቡድን አጫዎች ዘይቤ ሳይቀይር ሊተካ የሚችል ሰውም ያስፈልጋል። ኦናና ኳስ በእግሩ ሲሆን በጣም ጎበዝ ነው። ይህ ደግሞ በዘመን የእግር ኳስ ውስጥ ጠቃሚ ብቃት ነው። ነገር ግን እሱን ተጠባባቂ ከሆነ እኔ አሁንም ቢሆን ወሳኝ ኳሶችን በማዳንና ዋጋ የሚያስከፍሉ ሰዎችን ባለመስራት ረገድ የማምነው ሰው ነው የምፈልገው ሲል ፖል ስኮልስ ተናግረዋል። የቢቢሲ ስፖርቱ ዘጋቢ ሲስ ስቶንስ በክለባችን አሁን የጉዳይ አዳዲስ መረጃዎችን ይዞ ወጥቷል። ጂጂ ገብርኤል ድንቁ ታዳጊ በክለቡ የቅድመ ውድድር ዘመን ዝግጅት ጨዋታዎች ላይ የተወሰነ ተሳትፎ ያደርጋል ተብሎ ይጠበቃልም ብሏል። ጃኮብ ጂቫኒ ያልተገመተው እንቁ ደግሞ ጃኮብ ጂቫኒ ከዋናው ቡድን ጋር ለቅድመ ውድድር ዝግጅት ጉዞ የሚወጣ ቢሆንም በርካታ እንግሊዝና ከእንግሊዝ ውጭ ያሉ ክለቦች ተጫዋቹን በውሰት ለመውሰድ አሁን ላይ ይፈልጉታልም ብሏል። ስለዚህ የ26-27 ወደ ዘመን የት እንደሚያሳልፍ ማየቱ አሁን ላይ እጅጉን አጓጊ ሆኗልም ብሏል። ታይለር ፍሌቸር በዓለም ዋንጫ ላይ ስላልተጫወተ በቅድመ ውድድር ዝግጅቱ ላይ ምን ያህል ተሳትፎ እንደሚኖር ባይታወቅም ተስፋ ሰጪ በሆኑ መሰረቶች ላይ ራሱን እየገነባ
ይገኛል። በሚቀጥለው ዓመትም በዋናው ቡድን ላይ ትልልቅ እድሎችን ያገኛል ተብሎ ይጠበቃል ብሏል። ራዲክ ቪቴክ እድል ይገባዋል ሲስቶኒ ራዲክ ቪቴክ በሚቀጥለው ውድድር ዘመን ከኦልድ ትራፎርድ ውጪ እንደሚያሳልፍ እርግጠኛ መሆን ይቻላል ብሏል። ዝውውሩ በድጋሚ በውሰት ወይም ክለቡ መልሶ የመግዛት መብት እና የወደፊት ሽያጭ መቶኛ አካቶ በቋሚነት የሚያደርገው ሽያጭ ላይ ሊወሰን ይችላልም ብለዋል። ሲቀጥልም ሃሪ ሃማስ በውድድር ዘመኑ መጀመሪያ ላይ በእንግሊዝ ድንቅ ጊዜን አሳልፎ ነበር። ነገር ግን በጥር የዝውውር መስኮት ወደ ኖርዊች ከተዘዋወረ በኋላ ወዲያውኑ ለቀሪ የውድድር ዘመን ከሜዳ ያራቀው ከባድ ጡንቻ ሃምስትሪንግ ጉዳት ማስተናገዱ የሚታወሳ። ለሉክሾ ዋነኛ ጠባባቂ መሆን አለመቻሉ አጠራጣሪ በሆነ ቡድኑ ብዙ ጨዋታ ስላሉበት ሙሉ በሙሉ ማገገሙን ካረጋገጠ በማንቸስተር ሰፊ ሚና ሊኖረው ይችላልም ብሏል። ስለሌላኛው ካሪንግተን ምሩቅ ሻሊስ የጠየቀው ጋዜጠኛው በክረምቱ ስለ ውሰት ዝውውሩ ብዙ ግምቶች ቢኖርም ዩናይትድ ለሌሲ ባለው ከፍተኛ አክብሮትና የአካዳሚው አሰልጣኝ ሊደርስበት ይችላል ብለው ከሚያምኑት የብቃት ደረጃ አንጻር ሲታይ ግን መልቀቁ የማይመስል ነገር ነው ብለዋል። በመቀጠል ማንቸስተር ከአንደኛነቱ ቦታ ለላሜንስ ጋር የሚፎካከር አዲስ ግብ ጠባቂ ለማስፈረም እየፈለገ ይገኛል ብሏል። የሳን ሎሬንዞ ግብ ጠባቂ ኦርላንዶ ጊል እንደ እጩ ብቅ ብሎም የፓራጓይ ኢንተርናሽናል በዓለም ዋንጫ ድንቅ ብቃቱን ያሳየ ሲሆን በውለሚ 5.2 ሚሊዮን ፓውንድ ውል ማፍረሻም እንዳለው ታውቋል ብለዋል። ፍራንክ ላምፓርድ ስለ ሜሰን ማውንትና ስለሚጠበቀው ዳግሞ የጠየቀው እንዲህ ሲል ይመልሳል። ከሜሰን ማውንት ጋር ያለ ግንኙነት ሁሉም ሰው ያውቃል። እሱ የተሟላ ተጫዋች፣ የተፈጥሮ መሪና አንድ ቀን ካፒቴን መሆን ይችላል ብዬ የማምንበት ሰው ነው። ከደርቢ ካውንቲ እስከ ቼልሲ ድረስ አመንኩት፣ ምክንያቱም እሱ ለትላልቅ ታሪካዊ ወቅቶች የተፈጠረ ተጫዋች በመሆኑ ብሎ እሱ አሁንም በምርጥ ብቃቱና እድሜው ላይ ይገኛል። ገና ብዙ የሚሰጠው ነገር አለ። ከእሱ ጋር ድጋሚ መስራት ትልቅ ክብር ይሆን ነበር። ነገር ግን በአሁኑ ጊዜ ከሌላ ክለብ ጋር ውል ስላለው ስለ እሱ ብዙ መናገር ለእኔ ትክክል አይሆንም ብሏል። ወደፊቱ ጊዜ ምን ይዞ እንደሚመጣ ግን እናያለን ሲል ፍራንክ ላምፓርድ ተናግረዋል። ሳሙኤል ሉከረስት ባወጣው አዲስ ዘገባ መሰረት ቤንጃሚን ሴስኮ ሐሙስ ዕለት ለቅድመ ውድድር ዘመን ልምምድ ሪፖርት ያደረገ ቢሆንም ዩናይትድ ከጂምና ከሜዳ ውጭ ልምምዶች በለቃቸው ምስሎች ላይ እስካሁን ቤንጃሚን ሴስኮ አልታየም። ዩናይትድ ለሴስኮ እንደ ማገገሚያ ፕሮግራሙ አካል የሆነ ልዩ ዝግጅት ያደረገለ ሲሆን በአሁኑ ወቅት ወደ ሙሉ ልምምድ ለመመለስ የአካል ብቃት ማሳደግ ስራዎችን እየሰራ የሚገኛል ብሏል። ሆኖም ዩናይትድ ቤንጃሚን ሴስኮ ለአዲስ የውድድር ዘመን መጀመሪያ ሙሉ በሙሉ ብቁ እንደሚሆን እምነትን ጥለዋልም ብሏል። ተጫዋቹ ባለፈው ውድድር ዘመን የነበረበትን የቅልጥም አጥንት ጉዳት ተከትሎ ዩናይትድ የመጨረሻዎችን 3 ጨዋታዎች እንዳለፉትም ይታወሳል። በተመሳሳይ ማቲያስ ዴሊት መመለሻው አልታወቀም ተባለ። ክለቡ ሐሙስ ዕለት ለተጫዋች ለቅድመ ውድድር ዘመን ዝግጅት ወደ ልምድ ሲመለሱ በለቀቃቸው ምስሎች ላይ የማቲያስ ዴሊት ምንም አይነት ምልክት አልነበረም። ነገርን ይህ የመሃል ተከላካይ ወደ ካሪንግተን የተመለሰ ሲሆን ከጀርባ ቀዶ ጥገናው እያገመ ስለሚገኝ የግል የማጠናከሪያ ፕሮግራም በመከተል ላይ ይገኛል ሲል ተረር ማርሻል ዘግቦታል። አንዳንድ ወጣት ተጫዋች በዩናይትድ የቅድመ ውድድር ዝግጅት ላይ የሚሳተፉ ቢሆንም ሴኩ ኮኔ ግን ክረምቱን በስዊዘርላንድ ከሚገኘው ላውሳን ስፖርት ጋር እያሳለፈ ይገኛልም ተብሏል። በተጨማሪም በኢኒዮስ ስር በሚመራው ክለብ የስዊዘርላንዱ ሱፐር ሊግ ክለብ ጋር ሁለተኛው ሰት ቆይታ የማድረግ እድልን በጠረጴዛው ዙሪያ ቀርቦለታልም ተብሏል። በአሁኑ ሰዓት ማኑ ኮኔን ለማስፈረም የተያዘ ምንም አይነት እቅድ የለም። ሆኖም ግን ዩናይትድ በቀጣይ ጊዜያት ስለ ተጫዋቹ ሊያስብ ይችላልም ተባለ። ዩናይትድ በዚህ ክረምት በእስያ ጉብኝት እንዲያደርግ አስተዋዋቂዎች የቀረቡት ጥያቄዎች ውድቅ እንዳደረገም ተሰማ። ትላንት ምሽት የኤደርሰን ዝውውር በጉዳት ምክንያት የተቋረጠ ነው ቢባልም ማይክል ካሪ ግን ኤደርሰንን መምጣት ውድቅ አድርጎታል ተባለ። እሱ የተለየ ባህሪ ተጫዋች ነው የሚፈልገው። ዩናይትድ በኤደርሰን ላይ ስር የሰደደ የጉልበት ችግር እንዳለ አረጋግጫሉ ብሏል። አትላንታ በኩል ደግሞ ተጫዋቹ ጤነኛ እንደሆነ ወዲያውኑ ወደ ሙሉ እንደሚመለስም ገልጿል። ማይክል ካሪ ከራሱ የዓለም ደረጃ አማካይ ነበር መሆኑ በአንድ ተጫዋች ውስጥ ምን እንደሚያስፈልግ በትክክል ያውቃል። ምናልባትም ከመጀመሪያው ጀምሮ ተጫዋቹ ለቡድኑ ተስማሚ ስለመሆኑ ጥርጣሬ ነበረውም ተብሏል። የሕክምና ምርመራ ሁኔታ ደግሞ ክለቡ ከስምምነቱ በሰላም እንዲወጣ ፍጹም ምክንያት ሆኖለታልም ተባለ። አዲሱ የክለባችን ፈራሚ አንድሬ ሳንቶስ በማይሰጥር 17 ቁጥር ማሊያ እንደሚለብስም ተሰምቷል። ሪያል ማድሪድ፣ ባየር ሙኒክና ባርሴሎናን ጨምሮ ታላቅ የአውሮፓ ክለቦች የጄ ገብርኤልን ሁኔታ በጥንቃቄ የተካተሉት ይገኛል ተባለ። ምንም እንኳን እስከ 27 ድረስ ፕሮፌሽናል ውል መፈረም ባይችልም ዩናይትድ ወደፊት ቆይተዋል ለማረጋገጥ 16 ዓመት ሲሞላም ከስኮላርሺፕ ወደ ፕሮፌሽናል የሚሸጋገርበትን ስምምነት ለማስፈረም ይፈልጋልም ሲል ሳሙኤል ሉከረስ ዘግቦታል። ማይክል ካሪክ ዩናይትድ አመራሮች በወጣትነቱ ዕድሜው ላይ ቢሆንም ገብርኤልን በፍጥነት ወደ ዋናው ቡድን መደበኛ ልምድ ያሳደጉ ሲሆን በቅድመ ወደ ዘመን ዝግጅት ላይ እንዲሳተፍ ሊያደርጉ ይችላሉ ተብሏል። የዩናይትድ ምንጮች ግን ክለቡ ተጫዋቹን ከመጠን በላይ ከሜዳ እይታና ከተጫዋችነት መሰላቸት ለመጠበቅ ቁርጠኛ እንደሆኑም ይገልጻሉ ሲል ሳሙኤል ሉከረስት ዘግቦታል። አልታይ ባይንዲር ከቱርክ ክለቦች ፍላጎት ስላለ ይሸጣል ተብሎ ይጠበቃል ተብሏል። ዩናይትድ በተጫዋቹ ጉዳይ ፈጣን መፍትሄ ማግኘት ይፈልጋል ሲል ፋብሪዚዮ ሮማኖ ዘግቦታል።
ሃሪ ማጓየር በኤሪክ ቴን ሃግ ስር አምበልነቱ ሚና ካጣ በኋላ ዳግም በማይሰትር ምክትል አምበል ተደርጎ ሊሾም እየታሰበም ነው ሲል ሳሙኤል ሉከረስት ዘግቦታል። የሃሪ ማጓየር በማይሰትር ቤት ያሳየው አስደናቂ ማገም ጉዞ አሁን ደግሞ በምክትል አምበልነት ደረጃም ቀጥሏል ተብሏል። ምንም እንኳን ይፋዊ የሆነ ደረጃ በጣም የዩናይትድ ተጫዋቾችና ሰራቶች አሁን ማጓየርን ከአምበሉ ብሩኖ ፈርናንዴዝ በመቀጠል የቡድን ሁለተኛ መሪ አድርገው በሰፊው ይመለከቱታልም ተባለ። ማጓየር በጁላይ 2023 በወቅቱ አሰልጣኝ ኤሪክ ቴን ሃግ እሱን ለመሸጥ በነበራቸው እቅድ ምክንያት ከአምበልነቱ ተነስቶም ነበር። ዩናይትድ በዚያ ክረምት ከዌስትሃም የቀረቡትን የ30 ሚሊዮን ፓውንድ ሂሳብ ተቀብሎ የነበር ቢሆንም ክለቡ በማጓየር ደሞዝ ያለውን ልዩነት ማካካስ ባለመቻሉ ዝውውሩ መፍረሱም ይታወሳል። ይሄ ማለት ተከላይ ከዚያን ጊዜ ጀምሮ በዩናይትድ ቤት ምርጥ ዓመታትን ማሳለፍ የቻለ ሲሆን ባለፈው የፕሪሚየር ወር ላይ ደግሞ ሌላ አንድ ዓመት ተጨማሪ ድል ያለው አዲስ የአንድ ዓመት ውልን ፈርሞ ነበር። እድሜው 33 የደረሰው ማጓየር ባለፈው የውድድር ዘመን ማይክል ካሪክ ቡድን በመራባቸው 17 ጨዋታዎች ውስጥ በ15ቱ በቋሚነት የተጀመረ ሲሆን የአመልጡ ለጨዋታዎች በቅጣት ምክንያት ብቻ ነበሩ። ይህ እንግሊዝ ብሔራዊ ተጫዋች ሐሙስ ዕለት ለቀድሞ ወደ ዘመን ዝግጅት ወደ ካሪንግተን የተመለሰ መሆኑ ይታወሳል። ከ3 ዓመታት በፊት የአምበልነት ለውጥ ከደረገ በኋላ ቴን ሃግ ብሩኖ ፈርናንዴዝ በሜዳው ላይ በማይኖሩበት ጊዜ እንኳን ማጓየር የአምበልነት የሚያሰረውን አርም ባንድ እንዲያስር አይፈቅዱለትም ነበር። ነገር ግን ይህ ሁኔታ በሩበን አሞሪም ስር በፍጥነት መቀየሩም ይታወሳል። ማጓየር በዲሴምበር 2004 ፖርቱጋል አሰልጣኝ ለመጀመሪያ ጊዜ በፕሪሚየር ሊግ ሜዳዎች ከኤቨርተን ጋር ባደረጉት ጨዋታ በሁለተኛው አጋማሽ የአምበልነት ማሰሪያውን መረከቡም ይታወሳል። ማጓየር ባለፈው ኦገስት በሊግ ካፕ ሁለተኛ ዙር ዩናይትድ ከግሪንዊች ታውን ጋር ሲጫወት ቡድኑን መርቶ ወደ ሜዳ የገባ ሲሆን በወቅቱ ፈርናንዴዝ ጨዋታውን በጠባባቂ ወንበር ላይ መጀመሩም ይታወሳል። ባለፈው ሜይ ወር ላይ ዩናይትድ ሊቨርፑል 3-3 በረታበት ጨዋታ ፈርናንዴዝ መገባደጃ አካባቢ ሲኬድ የአምበልነት ማሰሪያውን ለማጓየር መስጠቱም ይታወሳል። በዲሴምበርና በጃንዋሪ ፈርናንዴዝ በጡንቻ ሃምስትሪንግ ጉዳት ምክንያት ለ3 ጨዋታዎች ከሜዳ በራቀበት ወቅት ማጓየር በቁርጭምጭሚት ጉዳት ላይ ስለነበር ሊሳንድሮ ማርቲኔዝ ዩናይትድን በአምበልነት መምራቱም ይታወሳል። በጃንዋሪ ዩናይትድ ከበርንሌይ 2-2 ሲለያይ ፈርናንዴዝ አስቀድሞ በታቀደ ቅያሪ ከሜዳ በወጣበቱ ከጉዳት ያገገመው ማጓየር በጠባባቂ ወንበር ላይ ያለ ማርቲኔዝ አሁንም የአምበልነት ማሰሪያውን ወስዶ ነበር። ፈርናንዴዝ፣ ማጓየር፣ ማርቲኔዝ፣ ዲያጎ ዳሎት፣ ኑሴር ማዝሬ እና ቶም ሂተን ባለፈው ክረምት በአሞሪም አማካኝነት እንደገና በተቋቋመው የቡድን መሪዎች ስብስብ ውስጥ መካተታቸውም ይታወሳል። ሪዮ ፈርዲናንድ ማንቸስተር ዩናይትድ አንድሬ ሳንቶስን በ50 ሚሊዮን ፓውንድ ማስፈርሙን በጠራጠሩ ደጋፊዎች ላይ ምላሽ ሰጠ። እሱ ለሚቀጥሉት 10 ዓመታት የብራዚል ብሔራዊ ተጫዋች ይሆናል። በአእምሮ ውስጥ ምንም ጥርጥር የለም። ማንቸስተር ዩናይትድ ለክለቡ ተስማሚ የሆነ ባህሪ ያለው ተጫዋች ነው የገዛው። በአሁኑ ዘመን እግር ኳስ ለአንድ አማካይ 50 ሚሊዮን ፓውንድ መክፈል እጅግ በጣም አነስተኛ ዋጋም ነው ብሎም እሱ 2 ዓመት ወጣት ሲሆን በፈረንሳይ ሊግ አንድ ውስጥ ከነበሩት ምርጥ 6 ወይም 7 ተጫዋቾች መካከል አንዱ ሳይሆን አይቀርም ብሎም ለሚቀጥሉት 10 ዓመታት የብራዚል ሚድፊልድ ለሚሆን የ2 ዓመቱ አማካይ 50 ሚሊዮን ፓውንድ መክፈላቸው እጅጉን አስደናቂ ነው ሲል ተናግሯል። በተጨማሪም ሃቬር ሄርናንዴዝ ቺቻሪቶ የዩናይትድ ደጋፊዎች አንድሬ ሳንቶስን ዋጋ ቢስ እያደረጉት እንደሆነ ስላለጉ የጠቆ እንዲህ ሲል ይመልሳል። ከ2 ዓመታት በፊት ኤሊዮት አንደርሰን የኒውካስትል 4ኛም 5ኛ ተመራጭ አማካይ በነበረ ጊዜ ስንት የዩናይትድ ደጋፊዎች ይፈልጉት ነበር ብላችሁ ጠይቁ። ምናልባት ብዙ መኑ። አሁን ግን ለክለቡም ሆነ ለብሔራዊ ቡድን በቋሚ ያሳለፍ ውስጥ ከሚመደቡት የመጀመሪያዎቹ ተጫዋቾች አንዱ ሆኗል። የተጫዋቾች እድገት ሁልጊዜም ቀጥተኛ መስመርን አይከተልም። ለዚህም ነው አንድሬ ሳንቶስ በቼልሲ ቤት ከኤንዞ ፈርናንዴዝ እና ከሞይስ ካይሴዶ ቀድሞ ወደ መሃል ክፍሉ ሰብሮ መግባት ስላልቻለ ብቻ እሱን ዋጋ ቢስ ማድረግ መቃወም ስህተት የሆነው። እሱ በቀላሉ ከዓለም ደረጃዎች በስተጀርባ በጠባባቂነት ነበር። ይህ ማለት ግን እሱ በቂ ብቃት የለውም ማለት አይደለም። እሱ መገምገም ያለባችሁ በዩናይትድ ማሊያ በሚያሳየው ብቃት እንጂ በቼልሲ መሀል ሜዳ ውስጥ በነበረው ደረጃ መሆን የለበትም ሲል ሃቬር ሄርናንዴዝ ቺቻሪቶ ተናግሯል። ፋብሪዚዮ ሮማኖ ስለ ካርሎስ ባሌባ አሁን የዝውውር ጥያቄ እንዲህ ሲል ይመልሳል። ማንቸስተር ካርሎስ ባሌባ የግል ጥቅም ስምምነት ቀደም ብሎ በመድረሳቸው ወደ ኦልድ ትራፎርድ ለማምጣት እጅጉን ጉጉት እንዳለው አውቃለሁ። ካርሎስ ባሌባ ዩናይትድ መቀላቀል ይፈልም ዩናይትድ በአውሮፓ ውድድሮች ላይ ባልነበረበት ጊዜ እንኳን ለመምጣት እጅጉን ጓጉቶም ነበር። አሁን ደግሞ ይበልጥ ይፈልጓል። ቹዋሚኒ ከሪያል ማድሪድ ጋር ውል ለመፈረም በመስማቱ እንዲሁም የኤደርሰን ስምምነት በመፈረሱና በአንዴላ ምክንያት ማን ያውቃል ነገሮች ሊቀየሩ ይችላሉ ብሏል። የባሌባ ስምምነት ሊፋጠ ተዘጋጅቶ ከኤደርሰንና ከሳንቶስ ስምምነቶች በኋላ ዩናይትድ አሁንም ትልቅ ሚድፊልደር ሊያስፈርም ይችላል ቢባልም አሁን ግን የኤደርሰን ስምምነት በመቋረጡ ዩናይትድ ምናልባትም በአስገዳጅ ሁኔታ ወደ ካርሎስ ባሌባ ዝውውር ሊመለስ ይችላልም
ብለዋል። ሮይ ኪን ከካርሎስ ባሌባ ይልቅ ማኑ ኮኔን ስለ መምረጡና በፕሪሚየር ሊግ የተፈተነ የሚለው ሀሳቤ በዝውውሮችን መወሰን የሌለበት ምክንያት ነው ሲል ተናግሯል። አንድ ተጫዋች የግድ ፕሪሚየር ሊጉ የተፈተነ ተጫዋች መሆን አለበት የሚለው ሀሳቤ ጊዜ ያለፈበት ነው። እግር ኳስ ተቀይሯል። በርካታ ተጫዋቾች ከሌሎች ሊጎች መጥተው ወዲያውኑ በእንግሊዝ ውስጥ ካሉ ምርጦች መካከል አንዱ ሲሆኑ ተመልክተናል ብሏል። ይህ ደግሞ ወደ ማኑ ኮኔ ያመጣኛል። እሱ በማንቸስተር ውስጥ ስኬታማ ለመሆን የሚያስችል ብቃት አለው። ገና ብዙ ያልተወራለት ድንቅ ተጫዋች ነው። እንዲሁም ዋጋው ከካርሎስ ባሌባ ያነሰ ሊሆን ይችላል። ባሌባ ተሰጥኦ ያለው ተጫዋች ነው። ነገር ግን በቅርቡ ያሳዩ የአቋም መውረድ አሁን ባለው የገበያ ግምት መሰረት እሱን ማስፈረም እጅጉን ስጋት ያሳድራልም ብሏል። ዩናይትድ ከፍተኛ የዝውውር ሂሳብ አውጥቶ እሱን የሚያስፈርም ከሆነ የተጫዋች ምልመላ ቡድኑ ከባድ ትችት ይገጥመዋል። በሌላ በኩል ኮኔ ግን እጅግ ምርጥ የሚባል ጥቅም የሚያስገኝ ከመሆኑ በላይ ክለቡን ከልክ ያለፈ ዕዳ ውስጥ ሳይከት የዩናይትድ አማካይ ክፍል ለማጠናከር የሚያስችል ብቃትና ባህሪም አለው ብሏል። ምንም እንኳን ሮማ ተጫዋቹን 50 ሚሊዮን ዩሮ አካባቢ እንደገመተው ቢዘገቡ ይህ ዋጋ ከዓለም ዋንጫ ጨዋታዎች በኋላ ሊጨምር ይችላል። ስለሆነም ዩናይትድ አሁን ተጫዋቹን ለማስፈረም መሞከር አለበት ሲል ሮይ ኪን ተናግረዋል። ማንቸስተር ዩናይትድ በፌሊክስ ኔሚቻ ላይ ያለው ፍላጎት ከፍ እያለ መጥቷልም ተብሏል። ዩናይትድ ተጫዋቹን ለማስፈረም አሁን ለአንዳንድ እንቅስቃሴ እያደረገም ነው ተብሏል። ዩናይትድ ተጫዋቹን ለማስፈረም ምናልባትም ከ85 ሚሊዮን ፓውንድ በላይ ሊያወጣ ይችላልም ተብሏል። ቦሩሲያ ዶርትመንድ እስከዚህ ያለ ዋጋ ቀረበለት። ተጫዋቹን አሁን ላይ ለመሸጥ ዝግጁም ነው ተብሏል። ቲም ቶልክ ባወጣው ዘገባ መሰረት ፌሊክስ ኔሚቻ አሁን ላይ ወደ እንግሊዝ ፕሪሚየር ሊግ ለመመለስ ትልቅ ፍላጎት ያለው ሲሆን በርካታ ክለቦች ተጫዋቹን ለማስፈረም ይፈልጋሉ። የእንግሊዙ ክለቦች ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል እንዲሁም ኒውካስል ተጫዋቹን ለማስፈረም አሁን ላይ ትልቅ ፍላጎት አላቸው ሲል ቲም ቶልክ ዘግቦታል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ መልካም ቀን። ቻሉ ሰብስክራይብ ማድረግ አይረሳ።